እንደምን አደራችሁ ሰላም ናችሁ እግዚአብሔርን እንድናመልክ ደግሞ በፊቱ እንድንሆን እግዚአብሔር ይህንን ማለዳ ስለሰጠን ክብር ለእርሱ ይሁን ሁሉ ሰላም ነው እሰይ ክብር ለእርሱ ይሁን ቆም ብለን እስኪ አብረን ጸልየን የጌታን ቃል ደግሞ እንጫወታለን እግዚአብሔር ያስተምረናል እንጸልያለን እረኛችን ሆይ ውለታ ብዙ ስለሆነ በኢየሱስ ክርስቶስ ስም እናመሰግንሃለን አዳንከን ከጨለማ ስልጣን ከዘላለም ሞት ሕይወት ሰጠህን በቤት ተከልከን በኢየሱስ ክርስቶስ ስም ክብር ላንተ ይሁን በኢየሱስ ክርስቶስ ስም ምስጋና ላንተ ይሁን ሰይ ስምክን መጥራታችን አባ ማለታችን በፊት ማዜም ቃል መናገራችን እግዚአብሔር አምላካችን ሆይ ባንተ ጸጋ ነው ባንተ ምህረት ነው ባንተ ማስቻል ነው ክብር ላንተ ይሁን ይህን ጠዋት ሰጥተህናል ተመስገን የሳምንቱን ሐሩር አልፈን አምላካችን እግዚአብሔር ሆይ በሕይወት ውጣ ውረድ በዚያ ስንዳክር ሰንብተን ዛሬ ደግሞ በዚህ ማለዳ እግዚአብሔር በቅዱሳን ጉባኤ ስምህን ልንጠራ አባ ልንልህ አንተን ልናስብ አንተን ልናመልክ አንተን ልንወድስ ባንተ ልንደነቅ ክብር ላንተ ልንሰጥ ቃልህን ልንሰማ ይኸው በፊትህ አለን እግዚአብሔር ክብር ላንተ ይሁን ምስጋና ላንተ ይሁን በኢየሱስ ስም ስምህ ይባረክ በኢየሱስ ስም ስምህ ይባረክ እናመሰግንሃለን ወንድሞቼን ጠብቀሃል እህቶቼን ጠብቀሃል አባቶች እናቶች ባንተ ተረድተዋል ታናናሾች ታግዘዋል ታላላቆች ታይተዋል እግዚአብሔር ሆይ በኢየሱስ ክርስቶስ ስም ክብሩ ላንተ ይሁን መጽናናት ይሆንከን አንተ ረፍት ይሆንከን አንተ ሰላም ይሆንከን አንተ አቅም ይሆንከን አንተ ያሳለፍከን ያስመለጥከን አንተ በኢየሱስ ስም ስምህ ይባረክ እናመሰግንሃለን አምላክ ነህና ትልቅ ነህና እግዚአብሔር የሚመስል የለምና ደግሞ ዛሬ ይኸው በፊትህ አምላክ ነህ ብለን ቁጭ ብለናል በኢየሱስ ክርስቶስ ስም በቃልህ ተናገረን እኔም ባሪያ በፊትህ አለሁ ሕዝብህም በፊትህ አለ በኢየሱስ ክርስቶስ ስም ድፍረታችን አቅማችን አንተ ነህ በኢየሱስ ክርስቶስ ስም እኔንም ሕዝብህን አግዘን ክብሩ ላንተ ይሁን በሁሉ አንተ ተመስገን በኢየሱስ በጌታችን ስም አሜን ሃሌሉያ እንቀመጣለን እስኪ እግዚአብሔር የተመሰገነ ይሁን ያው እንደምታውቁ ላለፉት 3 ሳምንታት ከዛሬ ጋር አራተኛ ሳምንት ማለት ነው ይህንን ወር እንዳለ በተከታታይ የእግዚአብሔርን ቃል በፊልጵስዩስ መልእክት ላይ የሰማን የጌታን ሐሳብ በዚህ መልእክት ውስጥ ያያየን ነው ያለነው የሰነበት ነው እና ዛሬ እንግዲህ አራተኛው እሁድ ነው ያለነው አራተኛው ምዕራፍ ላይ ነው ፊልጵስዩስ አራተኛው ምዕራፍ እንግዲህ መልእክቱ ከተጀመረ ጀምሮ የፊልጵስዩስን መልእክት እንዳነበባችሁ ተስፋ አደርጋለሁ አንብቡ እየተባለ መልእክት አቅራቢዎቹም ሲናገሩ እንደነበር ልብ ብያለሁና እና ዛሬ አራተኛው ምዕራፍ ላይ ነው አብረን የምንቆየው እግዚአብሔር በዚህ ምዕራፍ የሚገልጠውን ሐሳቡን በጥቂት ለማየት እንሞክራለን እግዚአብሔር የተመሰገነ ይሁን በጌታ የሆነ ሕይወት በሚል ነው አብረን ጥቂት የምንጫወተው በጌታ የሆነ ሕይወት እግዚአብሔር ይመስገን ሁለት ሰዎች አስቡ ሁለት ሰዎች ሁለቱም እስር ቤት ያሉ ሰዎች አስቡ እስር ቤት ያሉ ሁለት ሰዎች ምናልባት በአንድ ጊዜ የታሰሩ አብረው በአንድ እስር ቤት
ያሉ ሁለት የተለያዩ ሰዎች አስቡ ሰዎች ነንና ስለምንለያይ እንደምታውቁ ያው እስር ቤትም ስለማይመች ደግሞ መታሰር መገደብም ስለሆነ አንዱ ያዝናል በስረኝነቱ ይተክዛል በስረኝነቱ ይበሳጫል በሆነው ነገር ለምን ይያለ ይጠይቃል ልክ አይደለም ይላል እና ብስጭት ስለሚለው ከሌሎች እስረኞች አይግባባም ብቸኛ ነው ወይ ተቀምጦ ወይ ተኝቶ ጊዜውን ያሳልፋል እስረኛ ነው ሌላው ደግሞ እንዲሁ አብሮ በዚያው እስር ቤት ያለ ዛሬ ላይ ያለው ነገ ደግሞ ሌላ ቀን ነው ብሎ ያስባል ሌሎች እስረኞች ጓደኞቹን ያበረታታል ይጠይቃል ጓደኛ ያፈራል በዛው በእስር ቤት ማለት ነው የታመሙ እስረኞችን ለመንከባከብ ምናልባት ማለት ነው ራሱን ይሰጣል ምናልባትም ደግሞ በዚህ ላይ እንጨምርና ወይ የሙያ ወይ ደግሞ ሌላ ቲዮሬቲካል የሆነ ትምህርት በተልኮ ይማራል ያጠናል በእስር ቤት ያሉ ሰዎች ከእስር ቤት የሚወጡ ሰዎች ብዙ ጊዜ ወይ እንዲያ ናቸው ወይ እንዲያ ናቸው ብዙ ጊዜ የሁለቱ ልዩነት የአተያይ ነው ሁለቱም እስረኞች ናቸው ሁለቱም ገደብ አለባቸው ነገር ግን ህይወትን የሚያዩበት አተያያቸው ያሉበትን ሁኔታ የሚያዩበት አተያያቸው ፈረንጆቹ ፐርስፔክቲቭ ይሉታል አተያያቸው ይለያያል በአብዛኛው ልብ በሉልኝ ይሄንን በኋላ መደግመዋለሁ ሁኔታው ሳይሆን አኗኗራችንን የሚወስነው አተያያችን ነው ሁኔታው ወይም ያለንበት ነገር ዙሪያችን ሳይሆን የገጠመን ሳይሆን እናልፍበታለን የምንለው ነገር ሳይሆን አተያያችን ነው አኗኗራችንን የሚወስነው አተያያችን የሁለቱ ሰዎች እንዳልኳችሁ የገጠማቸው ነገር ተመሳሳይ ቢሆንም ግን ከአተያያቸው የተነሳ ፍጹም ሌላ ኑሮ ይኖራሉ ፊልጵስዩስ 4ኛው ምዕራፍ አተያያችንን የሚቃኝ ምዕራፍ ነው መጽሐፉ በሙሉ ልንል ብንችልም 4ኛው ምዕራፍ የህይወት አተያያችንን የሚቃኝ መልእክት ነው 4ኛው ምዕራፍ እንዴት ነው ህይወትን የምናየው እንዲህ በሚል ባጭር ወይ ረጅም ሊሆን ይችላል አረፍተ ነገር ዋና ሐሳቤን ላስቀምጥ እውነተኛ ጽናት እውነተኛ ግንኙነት እውነተኛ ደስታ እውነተኛ ሰላም እውነተኛ እርካታ ያለው በጌታ ብቻ ነው እግዚአብሔር ይመስገን እውነተኛ የሆነ ጽናት ግንኙነት ደስታ ሰላም እርካታ ያለው በጌታ ብቻ ነው እግዚአብሔር ይመስገን በማን ብቻ ነው አዎ በጌታ ብቻ ነው የመጀመሪያው ቁጥር ላይ ስታዩ በራሱ አንድ ሐሳብ ጳውሎስ ያነሳል እንዲህ ይላል የምወዳችሁና የምናፍቃችሁ ደስታዬና አክሊሌ የምትሆኑ ወንድሞቼ ሆይ እንዲሁ በጌታ ቁሙ ወዳጆች ሆይ ይላቸዋል ይገርማል ጳውሎስ ከነኚህ ከፊልጵስዩስ ሰዎች ጋር የነበረውን ቅርበት የሚገልጥበት ቋንቋ በጣም ደስ ይላል እዚህ ብቻ አይደለም አንደኛው ምዕራፍም ላይ በተለይ ቁጥር 7 እና ቁጥር 8 ላይ ጳውሎስ መሰል አባባል ሲጠቀም ታያላችሁ የምወዳችሁ ደግሞም የምናፍቃችሁ እንደዚህ ብቻ አይደለም እናንተ ለኔ ደስታዎቼ እናንተ ለኔ አክሊሎቼ የምትሆኑ ናችሁ እንዲህ ብቻ አይደለም ወንድሞቼ ናችሁ እርስ በርስ ቤተሰባዊ ግንኙነት አለን አረ እንደዚህ ብቻ አይደለም እናንተ ለኔ ወዳጆች ናችሁ ባልንጀራ ናችሁ
ለእናንተ አንድ ምክር አለኝ ነው የሚላቸው ለነዚህ ለሚወዳቸው ለነዚህ ጥልቅ ስሜት ለነርሱ ላለው ወገኖች ለፊልጵስዩስ ሰዎች ጳውሎስ ለሚሳሳላቸው ሰዎች ወዳችኋለሁ እናፍቃችኋለሁ ወዳጆቼ ናችሁ ባልንጀሮቼ ናችሁ ወንድሞቼ ናችሁ እናንተ ለኔ ደስታዎቼ ናችሁ በእናንተ ያለ ስኬት የኔ ደስታ ነው የናንተ መዳን የናንተ በእግዚአብሔር ቤት መገኘት የናንተ ጌታን ማምለክ ይሄ ለኔ ደስታዬ ነው ይሄ ለኔ አክሊሌ ነው እናንተ ለኔ አክሊሎቼ ናችሁ ይላቸዋል ልብ በሉልኝ ያለው ስሜት በጣም ብርቱ ነው ዋናው ሐሳብ እሱ ባይሆንም ይሰማል እኔ ይሄንን ክፍል ያያየሁኝ ለማገለግለው ህዝብ አጠቃላይ አገልጋዩን እናገለግላለን የምንለውን ያሰብኩ እኔን ያሰብኩ እናንተን ያሰብኩ እንዲህ ነው ወይ ልቤ እንዲህ ነው ወይ ስሜቴ እንዲህ ነው ወይ ውስጤ ያሉ ታገለኝ በጣም እየሞከርኩ ነው ያልኩኝ ትንሽ ተጽናናው ለማንኛውም ጳውሎስ የሚያገለግላቸውን ሰዎች እነኚህን የፊልጵስዩስን ሰዎች በተመለከተ ያለውን ልብ እዩትና ለነዚህ ለሚሳሳላቸው ሰዎች ምክሩ ቁጥር 1 ላይ አንድ ነው ምክሩ በጌታ ምን አድርጉ ቁሙ በጌታ ቁሙ ልብ በሉልኝ ቁጥር 1ን ገና ሲጀምር ስለዚህ ብሎ ነው የሚጀምረው ነገር ሲጀምር ስለዚህ ተብሎ አይጀምርም ስለዚህ ከተባለ ምን ብለን መጠየቅ አለብን ስለምን ብለን መጠየቅ አለብን ስለዚህ ምዕራፍ 2ን ምዕራፍ 1ን ምዕራፍ 3ን አስቡ በዋነኝነት ምዕራፍ 3 ላይ ጳውሎስ ያነሳቸው ተግዳሮቶች አሉ በክርስትና ላይ የተነሱ ተግዳሮቶች የስተት ትምርቶች የኢየሱስ ክርስቶስን ክብር ዝቅ የሚያደርጉ የመስቀል ጠላቶች የሚላቸው ሆዳቸው አምላካቸው የሚላቸው ውሾች ይያለ ጳውሎስ የሚገልጣቸው በመራራ በጠንካራ ቃል የሚገልጣቸው አይነት ክፉ ቴንደንሲዎች ክፉ አቋዋኖች አሉ በዙሪያችን የማይመቹ ነገሮች አሉ እንዴ ብቻ አይደለም ደግሞም ጌታ እኮ ይመጣል ከዛም የሚመጣ ጌታን የምንጠብቅ ሰዎች ነን ይሄን የተዋረደውን ስጋችንን ክቡር ስጋውን እንዲመስል ይሄ ጌታ ይለውጣል ያንን እየጠበቅነን ያለነው ስለዚህም ወንድሞቼ ስለዚህም ወዳጆቼ ስለዚህ እናንተ ደስታዎቼ ስለዚህ እናንተ አክሊሎቼ ሆይ ለእናንተ ያለኝ ብርቱ ጽኑ ምክር ይሄ ነው በጌታ ምን አድርጉ ቁሙ ተግዳሮት ቢኖርም ነገር ባይመችም በጌታ ቁሙ ወታደራዊ ቃል ነው እንደኚህ የሚጽፍላቸው ሰዎች የፊልጵስዩስ ሰዎች በአብዛኛው የወታደር ቤተሰቦች ናቸው የሮማውያን ወታደሮች ቤተሰቦች ናቸው የሮም ዜግነት ያላቸው ናቸው ስለ ሮም የተዋጉ የሮም ዜግነት ያገኙ በትውልድም ሮማውያን የሆኑ ሰዎች የሚኖሩባት ከተማ ነች ስለዚህም በእስያ ደግሞ በተለያዩ የሮም ግዛቶች አካባቢ ካሉ ከተሞች መካከል ይሄን ትልቅ እድል የሮም ዜግነትን ካገኙ ትልቅ ከተሞች መካከል አንዷና አውራዋ ነች ፊልጵስዩስ ስለዚህ እንደ ወታደር ጳውሎስ ያውቃል ይሄ ቋንቋ እንደሚገባቸው በጌታ ምን አድርጉ ቁሙ ተጠንቀቁ ተግዳሮት ቢኖርም ሰልፍ ቢኖርም በጌታ ቦታችሁን ሳትለቁ ተዘጋጅታችሁ ጸንታችሁ ቁሙ ተግዳሮት አለ ግን ቁሙ ሰልፍ አለ ግን ቁሙ የሚመጣን ጌታ ተስፋ ያደረጋችሁ ወንድሞች ሆይ በጌታ ምን አድርጉ ቁሙ ይሄን ጌታ ነው ይያላችሁ ይሄን ትልቁን ጌታ ትልቅ ነው ይያላችሁ ያለርሱ ህይወት ተስፋ የላትም ይያላችሁ በጌታ ምን አድርጉ በሉልኝ ቁሙ እስኪ ዞር በሉና ለወንድማችሁ ወይም ለእህታችሁ ሰልፍ ቢኖርም በጌታ ቁም በሉት እስኪ በሉልኝ ቁም በሉት ቁም የምን መንገድ አገድ ነው የምን ስፍራ መልቀቅ ነው የምን ትላንት ካልከው እውነት ዞር ማለት ነው በጌታ ምን አድርግ ቁም በጌታ ቁሙ
ያው እኔናንተ ያለንበትም ዘመን በእኔና በእናንተም ሁኔታ ብዙ በጌታ ያለን ነገር የሚፈትኑ ነገሮች በርካቶች ናቸው። ብዙ እንግዳ ትምህርቶች በዙሪያችን ያየን እየሰማን ያለንበት ማህበራዊ ሁኔታ የሚመች አይደለም። እንደ ሀገር እየወረድንበት ያለው መስመር ደስ አይልም፣ ለነገም ተስፋ አይሰጥም። ግን የእግዚአብሔር ሰው ጳውሎስ ደግሞ እርሱን የሰማው እኔ ቃሉን ያነበብኩ እኔ በፊታችሁ ዛሬ ቆሜ እንዲህ ይላችኋለሁ፣ እናንተ የተወደዳችሁ ሆይ በጌታ ምን አድርጉ? ቁሙ። ከቁጥር 2 እስከ ቁጥር 3 ባለው ክፍል ላይ ጳውሎስ የሚለን ነገር እንዲህ ይላል። በአንድ ሐሳብ በጌታ እንዲስማሙ ኤዎድያንን እመክራለሁ፣ ሲንጢኬንንም እመክራለሁ። አንተም ደግሞ በሥራዬ አብረህ የተጠመድህ እውነተኛ ሆይ እንድታግዛቸው እለምንሃለሁ። ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀለሜንጦስና ደግሞ ከእኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከኔ ጋር አብረው ተጋድለዋልና ይላል 2 እና 3 ላይ። ጳውሎስ አሁን ባነበብናቸው ቁጥሮች ላይ የሚለው ዋነኛ ነገር 2 እህቶች በፊልጵስዩስ የነበሩ ፊልጵስዩስ እንደምታውቁ ከጅማሬዋ አንስቶ በእህቶች የተባረከች ቤተክርስቲያን ነች። ከመጀመሪያዎቹ አማኞች መካከል ሐዋርያት 16 ላይ የምናገኛት አውራዋ እህት ሊዲያ ነበረች፣ ታውቃላችሁ። እንደዛው እነኚህ ሰዎች ጳውሎስ ከኔ ጋር በወንጌል ተጋድለዋል የሚላቸው ስማቸውን በግልጥ ይጠቅሳል። ኤዎድያን እና ሲንጢኪንም የሚባሉ 2 እህቶች አልተስማሙም። የወንጌል አገልጋዮች ናቸው፣ የተጋደሉ ናቸው፣ የሚታወቁ ናቸው። ጳውሎስ በመልእክቱ ላይ በስም ያነሳቸዋል፣ በስም ጠርቶ ያነሳቸዋል። እነዚህን እህቶችን በተመለከተ ጳውሎስ ያለው ለነርሱ አንድ ብርቱ ጽኑ ምክር በጌታ በአንድ ሐሳብ ምን ያድርጉ? ተስማሙ። ኤዎድያንን ሲንጢኬንንም የመመክረው አንድ ምክር ነው። የማያስማማ የተለያየ አጀንዳ ሊኖር ይችላል። በማያስማማ የራስ ማንነት ውስጥ ልትሆኑ ትችላላችሁ። ይሄና ያ እንዲና እንዲያ ያለ ፍላጎት ሊኖረው ይችላል። ግን ኤዎድያን ግን ሲንጢኬን ይሄን ስሙ፣ እናንተ በጌታ ናችሁ፣ እናንተ የጌታ ናችሁ። ስለዚህ በእናንተ መካከል ሰላም ሊኖር ይገባል። በማን? በጌታ በአንድ ሐሳብ ተስማሙ። በማን? በጌታ። ልብ በሉ፣ ቁሙ በጌታ፣ ደግሞም ተስማሙ በማን? በጌታ። ይሄ በጣም አስፈላጊ ነገር ስለሆነ ጳውሎስ የሁለቱን ስም አንስቶ እንዲስማሙ እንዲግባቡ መከራለው ብቻ አይደለም። ደግሞ በሚጽፍል ይሄን መልእክት ተቀባይ ከሆኑት ሰዎች መካከል በዚህ ቤተክርስቲያን አገልጋይ ከሆኑት መካከል ላንዱ እንዲህ ብሎ በግልጥ እሱን በተመለከተ ጳውሎስ ይናገራል። በሥራዬ አብረህ የተጠመድህ እውነተኛ ሆይ ይለዋል። ጳውሎስ ይህንንም ሰው የሚገልጥበት ቋንቋ ይገርማል። በሥራዬ አብረህ የተጠመድህ እውነተኛ ሆይ፣ ባልንጀራንን፣ ያገልግሎት ባልንጀራንን። ላንተ ደግሞ ያለኝ ምክር እንዲህ ነው። የነዚህ ሰዎች ሰላም፣ የነዚህ ሰዎች መግባባት አስፈላጊ ነው። ስለዚህም እንድታግዛቸው ምን አረጋለሁ? እለምንሃለሁ። ይግባቡ፣ በጌታ በአንድ ሐሳብ ምን ያድርጉ? ይስማሙ፣ እለምንሃለሁ። ይኸውላችሁ በጥቅል በእነኚህ ቁጥሮች ጳውሎስ በእነኚህ 2 ቁጥሮች ጳውሎስ እያለ ያለው ነገር ያኔ ኤዎድያንና ሲንጢኬ ይስማሙ ነው። ዛሬ ለኔና ለናንተም እያለን ያለው ነገር ሌላ ምንም አይደል። በጌታ ወንድሞች ምን አድርጉ? ተስማሙ። ቅዱሳን በጌታ ምን አድርጉ? ተስማሙ። ያው ለመጋጨት ሰበብ ነው የምንፈልገው፣ እንደምታውቁት ለመተዛዘን ሰበብ ነው የምንፈልገው፣ ለመገፋፋት ሰበብ ነው የምንፈልገው፣ ልብን ለመቋጠር ፊትን ለመከስከስ ሰበብ ነው የምንፈልገው። በጣም በየምክንያቱ በየነገሩ አሁንማ እንደምታውቁ ያው እንደ ሀገርም በዚያም ፍላጎቶች እየበዙ ትርምሶች እየበዙ ነው። ግን ለእግዚአብሔር ሰው እንዲህ ይላል፣ በጌታ ቁም ብቻ አይደለም። አጠገብህ ወንድም አለ፣ አጠገብህ እህት አለች አጠገብሽ። በጌታ ምን አድርጉ? ተስማሙ። በጌታ መስማማታቸው ደግሞ ይሄ አውራ ጉዳይ ነውና ሌሎች ምን አርጓቸው? አግዟቸው፣ ይታገዙ። በጌታ ምን እንዲያረጉ? እንዲስማሙ።
በገዛ ጭምር በጌታ መስማማት ግድ ነው በገዛ ጭምር ታግዞም ጭምር በጌታ ምን ማድረግ መስማማት ያው አሁን እንዳልኳችሁ ሰው በድንበርም አልስማማ ይላል ሰው በስምም አልስማማ ይላል ሰው ዘንድሮ ደግሞ በእኛ ሀገር ብሔር በሚሉት ፈሊጥ አልስማማ ይላል እንዲሁ በመልክ አይቶ አልስማማ ይላል በስራ ሰው በቃ ይተራመሳል ይናከሳል ይባላል አረ ወገን መካከላችሁ ማን አለ ጌታ አለ ስለዚህ በጌታ ምን አድርጉ ተስማሙ ለሲንጢኬንም ለኤውዲያንም ያለኝ ምክር ይሄ ነው አንተም ደግሞ እንድታግዛቸው ምፈልገው እነኚህን እህቶች በዚህ ጉዳይ ነው እነኚህ እህቶች በጌታ ብዙ የደከሙ ዋጋ የከፈሉ ሰዎች ናቸው ይገርማል ይሄንን ሲል ደግሞ ይበልጥ ይገርማል አንዳንዴ ትልልቅ ሰዎች ለምን ይጋጫሉ ጌታ የገባቸው ለምን ይጋጫሉ የወንጌል አገልጋዮች ለምንድን ነው የሚቸጋገሩት ለምንድን ነው እነኚህ ትልልቅ የእግዚአብሔር ሰዎች የሚባሉ ሰዎች ለምንድን ነው እንዲና እንዲ የሚቸገሩት አንዳንዴ ልክ የሆነ ታምር የመጣብን ሰማይ የተደፋብን ይመስለናል ወገኖች በእነ ጳውሎስም ዘመን ጳውሎስ ይሄው ስማቸውን ጠርቶ ፊት ለፊት እናንተ ሰዎች ስነ ስርዓት በጌታ ምን አድርጉ ተስማሙ ደግሞ እሱ ብቻ አይደለም አንተም በስራዬ የተጠመደ እውነተኛ ሆይ አግዛቸው እነኚህ ሰዎች ቀልድ አይደሉም በጌታ በወንጌል ስራ ከኔ ጋር በብዙ ምን ያረጉ ናቸው የተጋደሉ ዋጋ የከፈሉ ናቸው እንዴ ዋጋ ከከፈሉ እንዴት ነው እንደዚህ የማይስማሙት ውሸት ነበራ አይባልም አንተ ሲያስመስሉ ነበራ አይባልም አልዳኑም እንዴ ምን አገባ እሱ አይመለከትም በጌታም የሆኑ ቅዱሳን አንዳንዴ ይቸገራሉ ስለዚህ የእግዚአብሔር ቃል ምክሩ ይሄ ነው በጌታ ምን አድርጉ ተስማሙ እስኪ እንደቀድሞ ሁሉ አሁንም ዞር በሉልኝና አጠገባችሁ ላለው ወንድም አጠገብሽ ላለችዋ እህት ወንድም ዓለም ግድ የለህም እዛ ጋር የጀመርከው ነውጥ ጠብ ምናምን ትርምስ ግልምጫ አርግጫ ተውና በጌታ ምን አድርግ ተስማማ እስኪ በሉት በጌታ ተስማሚ በሏት ግድ የለሽ ሚሻልሻል አይሻልሃል በጌታ ተስማማ ይሁን ምንም አይደል ተስማማ በቃ የተውክ ተስማማ ጳውሎስ እንዲህ ነው ይያለ ያለው ከቁጥር 3 ከቁጥር 4 ጀምሮ ደግሞ ስታዩ ይሄንኑ አሁንም ህይወትን የምናይበትን አይን እየቃኘ ጳውሎስ በጌታ ቆሙ ብቻ አይደለም በጌታ ተስማሙ ብቻ አይደለም ቁጥር 4 ላይ ደግሞ እንዲህ ይለናል ይጨምርና ሁሉ ጊዜ በጌታ ደስ ይበላችሁ ደግሜ እላለሁ ደስ ይበላችሁ ገርነታችሁ ለሰው ሁሉ ይታወቅ ጌታ ቅርብ ነው በነገር ሁሉ በጸሎትና በመልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ ባንዳች ምን አታድርጉ አትጨነቁ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ኢየሱስ ምን ያረጋል ይጠብቃል እግዚአብሔር ይመስገን በጌታ ምን ይበላችሁ ደስ ይበላችሁ ይላቸዋል በጌታ ደስ ይበላችሁ እንደምታውቁ እና በመልእክቱ መግቢያ ላይ በደንብ እንደሰማን ጳውሎስ ይህንን መልእክት በሚጽፍበት ጊዜ እሱ ራሱ እስረኛ ነው እንደምታውቁ እስረኛ ነው ቁሙ የሚለው ሰው እስረኛ ነው በጌታ ቁሙ የሚለው ሰው እስረኛ ነው አሁን ደግሞ ተደሰቱ ከዚህ በፊትም በመልእክቱ ደጋግሞታል በጣም ደጋግሞታል አንደኛው ሁለተኛው ሶስተኛው ምዕራፍ ላይ ደግሞ አንስቶታል አሁንም ደግሞ ያነሳዋል በጌታ ምን ይበላችሁ ደስ ይበላችሁ አረ ይሄ ተናግሬው የሚወጣልኝ አይደለም እናንተም ሰምታችሁት ልትጠግቡት የሚገባ ጭብጥ አይደለም ሊደገም ይገባል ሊሰመርበት ይገባል ውስጣችሁ ሊሰርጽ ይገባል ሊያሸንፋችሁ ይገባል ስለዚህ እደግመዋለሁ በጌታ ምን ይበላችሁ ደስ ይበላችሁ እንደሱ ነው የሚለው ሁሉ ጊዜ በጌታ ደስ ይበላችሁ ደግሜ እላለሁ ደስ ይበላችሁ ይሄ ጽኑ ጉዳይ ነው ይሄ ዋና ጉዳይ ነው ደስ ይበላችሁ በመቀጠል የሚላቸው ነገሮች ከዚሁ ነገር ጋር የተያያዙ ናቸው ጳውሎስ ገርነታችሁ ለሰው ሁሉ ምን ያድርግ ይታወቅ በጌታ ስትደሰት ነው ገርነት የሚታወቀው መለወጥህ የሚታወቀው
የዋህነትህ የሚታወቀው በጌታ ስትደሰት ነው የገር ተቃራኒ ምንድነው ብለን እስኪ ጥቂት እናስብ ገር ማለት ምን ማለት ነው ገር አንዳንዴ ሰዎችን ገሮች ናቸው እንላለን ሁኔታቸውን አይተን ባህሪያቸውን አይተን ገሮች ናቸው ወይም ገር ነው እንላለን ወይም ገር ናት እንላለን ብዙ ምናልባት አስበነው እንደሆነ አላቅም ገር ማለት የዋህ እንደማለት ነው ምልስ እንደማለት ነው የማይል እንደማለት ነው እልከኛ ያልሆነ እንደማለት ነው ገር ማለት ገበሬዎች ሲያርሱ የገበሬ ልጅ ባልሆንም ግን ያው ሲነበብም ሲታይም ምንም ሲባልም ይታወቃል አዲስ አበባ ተወልዶ አዲስ አበባ ያደገ ለዚያውም ደግሞ አብነት ተወልዶ ይገርማችኋል የተወለድኩት እዚሁ አብነት ነው እና አንዱ እትብትህ ነው አይሳባህ አለኝ እዚህና እና ገበሬዎች ሲናገሩ ምን ይላሉ መሬቱ ሲያርሱት እንደ ልብ ሲሄድላቸው ያለ ችግር ሲታረስ ማረሻው ሲገባ መሰስ ይያሉ ሲሄዱ እስኪ የሚጠቀሙበትን ቋንቋ ነገሩኝ ምን ሆነልኝ ነው የሚሉት መሬቱ ምን ሆነ ገር ሆነ ያለ ችግር ታረሰ ቀላል ነው ጠንካራ አይደለም ጭንጫ አይደለም ገር ነው በቀላል ይሰነጠቃል በቀላል ይከድበታል ገርነታችሁ ለሰው ሁሉ ምን ይሁን ይታወቅ እልህኛ አትሁኑ ደረቆች አትሁኑ ግትሮች አትሁኑ ፈቃዴ ሐሳቤ ፍላጎቴ ካልተሰማ ብላችሁ እኝኛ አትበሉ ልቀቁ ገሮች ሁኑ እንደሱ ስትሆኑ ነው ገርነታችሁ ለሰው ሁሉ ሲታወቅ እናንተ በቃ አትቸገሩም በጌታ ደስ ይያላችሁ መሆኑ የሚታየው ገር ስትሆኑ ብቻ ነው እኝኝ የሚል ሰው በጌታ ደስታለው ቢል ትርጉም የለውም ደስ ይላል ስትጎዳም ስትገፋም ስትወድቅም ስትነሳም ስትነጠቅም አይሆንም ስትባልም ሁሉ ነው ደስ የሚልህ በጌታ በሁሉ አይደል የሚለው ሁሉ ጊዜ አይደል የሚለው ሁሉ ጊዜ በጌታ ደስ ይበላችሁ መቼም ምንም አይነት ሁኔታ ውስጥ ሁሉ በጌታ ምን ይበላችሁ ደስ ይበላችሁ ገርነታችሁ ለሰው ሁሉ ምን ይሁን ይታወቅ ወገኖቼ በጣም አንዳንዴ እልህኝነት እንደሚያስቸግረን ታውቃላችሁ እልህኝነት ግትርነት አልመለስ ባይነት ደረቅ መሆን በቃ የምንፈልገው ነገር ስላልሆነ ነክሰን ምንቀር ነገረኞች በጌታ ደስ የሚለው ሰው ሁሉ ጊዜ በጌታ ፍንጥቅጥቅ የሚል ሰው ነገር ተመቸ አልተመቸ ሆነ አልሆነ ለሱ ይሄ በጌታ መደሰት ከዚህ በላይ ነው ሰዎች ሲያዩትም ይሄ ሰው እኮ ይገርማል እንዲም ቢሆን ደስ ይለዋል እንደዛም ቢሆን ምን ይለዋል ደስ ይለዋል አገኘም ደስ ይለዋል ታመመም እሱ ሁሌ ደስ ይለዋል ተገፋ ምን ይለዋል ደስ ይለዋል በጌታ ተነጠቀ ደስ ይለዋል ሐሳቡን የሚቀበለው አጣ ደስ ይለዋል ምንም ችግር የለበትም በቃ እሱ ምልስ ይላል በጌታ ምን ይበላችሁ ደግሞም እንዲህ ይላል ጌታ ምንድነው ቅርብ ነው ጌታ ቅርብ ነው ደስ ይበላችሁ በጌታ ደስ ይበላችሁ ይመጣል እኮ ጌታ አጠገባችሁ ነው ጌታ ደግሞም ጌታ ምን ያደርጋል ይመጣል ይሄ የምትጠባበቁት ክቡር ስጋው እንዲመስል የተዋረደውን ስጋችንን የሚለውጠው ጌታ እርሱ እኮ ይመጣል ጌታ ቅርብ ነው ደስ ይበላችሁ በጌታ እርሱ ብቻ አይደለም ደግሞም አትጨነቁ ምንም አትጨነቁ የሚያስጨንቅ ነገር ጠፍቶ አይደለም እነኚህ የመቄዶንያ ከተማ ነዋሪ የሆኑ የፊልጵስዩስ ሰዎች እንደምታውቁ የህይወት የኑሮ ተግዳሮት ያለባቸው ጳውሎስ ስለ ድህነታቸው ቆሮንቶስ ላይ ሲናገር የድህነታቸው ጥልቀት ነው ልግስናቸውን አበዛ የሚል ድሆች ናቸው ስለዚህ የሚያሳስብ ነገር አለ ኑሮ ያሳስባል ፖለቲካዊ ሁኔታው ያሳስባል ነገር ግን ባንዳች ምን አታድርጉ አትጨነቁ ለምን አትጨነቁ እናንተ እኮ የመጸለይ ለጌታ የመንገር መብት አላችሁ ሃሌሉያ በጸሎት በመልጃ በምስጋና በእግዚአብሔር ፊት ነገራችሁን አስታውቁ ለጌታ ንገሩ እንጂ ባንዳች ምን አታድርጉ አትጨነቁ በጌታ ደስ የሚለው ሰው በቃ እንዲህ ነው ለጌታ እየነገረ ነው የሚያርፈው እየነገረ ተመስገን ይያለ እንትና እኮ እንደዚህ ሆኖ እግዚአብሔር ሆይ ይርዳው
እንዴት እንደዚህ ሆኖ ወይኔ ያለ ቁዘማ ውስጥ አይደለም የሚገባው ለጌታ ይነግራል በቃ ይነግራል ትነግራለች ስለዚህ በጌታ ምን ይበላችሁ አትጨነቁ እንደምታውቁ ይሄ አዲስ ኪዳን ኢየሱስ በጽኑ ካስተማራቸው ትምህርቶች መካከል አንዱ ነው አትጨነቁ ደስ ይበልህ እንጂ በጌታ አትጨነቅ አውቃለሁ ያለነው ኢትዮጵያ ውስጥ ነው የኑሮ ውድነት ሰሞኑን ደግሞ ጣራ እየነካ በየቀኑ ወረ ይሄ ነገር ገደባጣ ልካጣ መጨረሻው የት ይሆን ምን ይሆን ማረፊያችን ብዙ ሰው እያለ ነው ነገ እንዴት ይሆን ስጋት እያለን ነው አይደል ግን እንዲህ ይለናል መጽሐፍ አትጨነቁ እናንተ በጌታ ደስ ይበላችሁ ለጌታ እየነገራችሁ ተውት እንዲሁ ዝም ብሎና በቃ ተውት አርጉት አይደለም ለጌታ እየነገራችሁ ለማን ለጌታ በጸሎት በምልጃ በምስጋና ልመናችሁን በእግዚአብሔር ዘንድ አስታውቁ እንጂ ባንዳች እስኪ ከጎንሽ ያለችዋን እህት አስታውቂ እንጂ አትጨነቂ በሏት አስታውቅ እንጂ አትጨነቅ ለጌታ እንነግራለን እኛ በጌታ ደስ ይያለን እንወጣለን እንገባለን ይሄ እኔንም ነው ከናንተ አንዱም አይደለም አብረንም አይደለም ምንኖር ጤና በሉት ቤተሰብ ጋር በሉት በሕያው እግዚአብሔር ቤተክርስቲያን ውስጥ በሉት በምድር በሰፈር በዙሪያችን በሉት ንጨነቅ ልባችን ጥር ይበል ካልን አጀንዳ አጣን እንዴ ጉዳይ አጣን እንዴ ነገር አጣን እንዴ ራስ ምታት የሚያስይዝ እንቅልፍ የሚነሳ ግድ የለም ለጌታ እየነገራችሁ እናንተ በጌታ ደስ ይበላችሁ አሜን ደግሞም የእግዚአብሔር ሰላም የናንተን ልብና አእምሮ ለመጠበቅ ቆሟል የእግዚአብሔር ሰላም የማንም ሰላም አይደለም የእግዚአብሔር ሰላም ቁጥር 7 ላይ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ኢየሱስ ምን ያደርጋል ይጠብቃል የእግዚአብሔር ሰላም ጥበቃ ቆሟል በእናንተ ልብ በእናንተ አእምሮ በር ላይ የእግዚአብሔር ሰላም ጥበቃ ቆሟል ልክ እንደ አንድ ሮማዊ ወታደር ጥበቃ ቆሟል ልባችሁና ሐሳባችሁን ሊያረጋጋ ምንም የሚያናውጥ ነገር እንዳይገባ ምንም ነፍስ የሚያስጨንቅ ነገር እንዳይገባ የእግዚአብሔር ሰላም የማን ሰላም የሰው ሰላም አይደለም የእግዚአብሔር ሰላም እግዚአብሔር እንዴት ያለ ሰላም ነው ያለው በምን አይነት ሰላም ውስጥ ነው እግዚአብሔር ያለው ማዕበሉ ሲናወጥ እግዚአብሔር ሲሰጋ እዩት የኢየሱስን ታስታውሱታላችሁ አይደል መርከቧ ትናወጣለች እነሱ ይናወጣሉ ወይየው ጠፋን ይላሉ እርሱ ለሽ ብሏል በአንድ ቃል ጸጥ በል ሲል ዝም እንደሚል ያውቃል የእግዚአብሔር ሰላም ሰማይ የነበረው ምድር የነበረው ሰማይ ሲሆን ሰዎች ሲከፉ እግዚአብሔር ወገቡን ሲፈታ ያስቡልኝ ይሆናል እንዴ አይሆንም እግዚአብሔር ሁሌ ሰላም ነው ይሄ የእግዚአብሔር ሰላም የናንተን ልብና ሐሳባችሁን ምን ያረጋል ይጠብቃል ስለዚህ የእግዚአብሔር ሰላም በእናንተ ልብና ሐሳብ ላይ ዘብ ቆሞ ጥበቃ ቆሞ የምን መጨነቅ ነው ደስ ይበላችሁ በጌታ ደስ ይበላችሁ በማን ለዚህ ነው ቅድም እንዳልኳችሁ እስር ቤት ውስጥ ያለው እነኛ ሁለት ሰዎች መካከል ያለው ልዩነት ይሄ ነው አንዳንዱ ያለ ጌታም ቢሆን አትያዩን ሊያቀና ይሞክራል ጌታ ደግሞ ያለው ሰው ደስ ይለዋል በማን በጌታ ቆሙ ደግሞም በጌታ ተስማሙ ደግሞም በጌታ ምን ይበላችሁ ደስ ይበላችሁ ፈገግ የሚያሰኝ ነገር ባይኖርም ፈገግ እንላለን በማን በሉልኝ በማን ፈገግ የሚያሰኝ ነገር ባይኖርም ፈገግ እንላለን በማን በሉልኝ በማን በጌታ ምን ሆነ ነው እንደዚህ ፈንዲሻ ይሆንከው ስንባል መልሳችን በዋነኝነት ደሞዝ ተጨመረ ወይም ደግሞ ልጅ የተመረቀ
ወይም ደግሞ ሌላ ስራ የተሻለ ስራ አገኘው ወይም ደግሞ ቤት ገዛው ቤት ሰራው ወይም ደግሞ ዘመድ እኮ ውጭ ሀገር ጠራኝ ቪዛ አገኘው አይደለም አንተ ከዛ አልፈሃል ፈንዲሻ ሆነህ የምትስቀው በማ በሉልኝ በማ በጌታ ፈገግ በሉ እሺ ፈገግ በሉ አይዞ ፈገግ በልሺ አትቆሳተሯ አሁን ምንን እኮ የምታስፈራሩኝ ነው የምትመስሉት ፈገግ በማ በጌታ ፈቅደን ፈልገን ወስነን ነው በጌታ ደስ የሚለን የሰማችሁ ነው ፈቅደን ፈልገን ወስነን አው ነገር አለ አውቃለሁ እኔ ግን በማን ደስ ይለኛል በጌታ ደስ ይለኛል አው ያዳነኝ ህይወት የሰጠኝ ለዘላለም ያሳረፈኝ ተስፋ የሆነኝ ጌታ እርሱ ጄኒዟል አለ ምን ችግር አለ በጌታ ምን ይለኛል ደስ ይለኛል ክብር ለርሱ ይሁን ከቁጥር 8 እስከ ቁጥር 9 ላይ ስታዩ ጳውሎስ በእነኚህ ሁለት ቁጥሮች ላይ ደግሞ ሐሳብና ተግባር ይቅና ነው የሚለው ይሄ በጌታ የመቆም በጌታ የመስማማት በጌታ በመደሰት ህይወት ውስጥ ሐሳባችሁና ተግባራችሁ ይቅና ቁጥር 8 ልብ በሉልኝ ያነበብን እንኳን ብቻ ብንሄድ ይው በቀረውስ ይላል ጳውሎስ በተጨማሪ እንደማለት ነው ይሄን በቀረውስን እንደምታውቁ ጳውሎስ ይደጋግማል ሶስተኛውን በቀረውስ ብሎ ነው የሚጀምረው ልጨርስ ነው ማለቱ አይደለም ሐሳብ ሲጨምር ነው በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ ምን የሆነውን እውነተኛ የሆነውን ነገር ሁሉ እንደገናም በሉልኝ ጭምትነት ያለበትን ነገር ሁሉ ጽድቅ የሆነውን ነገር ሁሉ ንጹህ የሆነውን ነገር ሁሉ ፍቅር ያለበትን ነገር መልካም ወሬ ያለበትን በጎነት ቢሆን ምስጋናም ቢሆን እነዚህን ምን አድርጉ አስቡ ይሄ ይቃኝ ይሄ ጤነኛ ይሁን እናንተ ጭንቅላት ውስጥ የምታስገቡት ምንድነው ይያለ ነው ጳውሎስ ምንድነው የምታስቡት ይሄ ዋነኛው የጦርነት ሜዳ ነው ጠላትም የሚፈልገው ዓለምም የምትፈልገው ጌታም የሚፈልገው ዋነኛው የጦርነት ሜዳው እዚህ ነው ስለዚህ ይሄ ይገዛ ይሄ ይሸነፍ ሐሳብ ከተሸነፈ በአብዛኛው ተግባር ይሸነፋል አይደል ሐሳብ ከተሸነፈ ተግባር ይሸነፋል አመጽ እየሞላ ነው ክፋት እየተውጠነጠነ ያው ዘንድሮ ደግሞ ጆሮም አይንም ብዙ ነገር ወደዚህ ይገባል አይደል እንዲገባ የፈቀድንለት በአእምሮአችን ያስተናገድነው ያሰብነው ነገር አትጠራጠሩ በአብዛኛው ይኖራል ስለዚህ ጳውሎስ አስቡ የሁላችሁ ቅዱሳን የሁላችሁ ወንድሞቼ ወዳጆቼ የምናፍቃችሁ ደስታዬና አክሊሌ የምትሆኑ ሆይ የሁላችሁ አደራ የምላችሁ ነገር ሐሳባችሁ እንዲቃኝ እውነተኛ የሆነው ጽድቅ የሆነው ነገር መልካም ወሬ ያለበት ምስጋና ያለበትን ነገር ሁሉ እነዚህን 8 ነገሮች ናቸው የሚጠቅሳቸው ደግሞም ጥቂት አይደሉም በእነዚህ ውስጥ ያሉ ብዙ ናቸው ጽድቅ የሆነውን ሁሉ እውነተኛ የሆነውን ነገር ሁሉ ይሄን ሁሉ ምን አድርጉ አስቡ ወገኖች ሐሳባችን በጌታ እውነት ይቃኝ ክፉ ሐሳብ ሲመጣ ዘወርበል እኔ የጌታ ነኝ እኔ እንዳስብ የተፈቀደልኝ እውነት የሆነውን ነው ጽድቅ የሆነውን ነው መልካም ወሬ ያለበትን ነው ይገርማል መልካም ወሬ ያለበትን ሁሉ እኛ እኮ በአብዛኛው ክፉ ወሬ ያለበትን ነው አምናሳድደው ሚዲያውም ወትሮ የሚነግረን የትኛውን ነው ክፉውን ነው በእርግጥም ዜና ተብሎ የሚዘገብ ክፉ ነው ግን ጳውሎስ እንደሚነግረን መልካም ወሬ ያለበትን እሱን እናንተ ምን አድርጉት አስቡት አውጡት አወርዱት ደስ ሲል ሐሳብ ብቻ አይደለም ቁጥር 9 ላይ ደግሞ ስታዩ ከኔ የተማራችሁትን የተቀበላችሁትን የሰማችሁትንም ያያችሁትንም እነዚህን አድርጉ ሃሌሉያ ተግባራችሁም ይቃኝ ለተግባራችሁ ደግሞ እኔ ምሳሌ ትቼላችኋለሁ ምንድነው ስናገር የሰማችሁት ምንድነው ሳደርግ ያያችሁት
ምንድነው እኔ ያስተማርኳችሁ ምንድነው ከኔ የተቀበላችሁት ነገር እፊታችሁ ያስቀመጥኩት ምሳሌ አለ ሞዴል አለ ይሄው እኔነቴን እርሱን አድርጉ እርሱ ጌታን በመሰለበት ልክ እርሱ ወደ ጌታ በተጠጋበት ልክ ጳውሎስ ራሱን በፊታቸው ያቆመ ከኔ የሰማችሁት አለ ከኔ ያያችሁት አለ ከኔ የተቀበላችሁት አለ ከኔ የተማራችሁት አለ እርሱን ምን አድርጉት እሱኑ እግዚአብሔር ሐሳብ ብቻ አይደለም ተግባርም እንዲቀና ነው የሚፈልገው ጥሩ ያሰቡ በኑሮ መጥመም አይደለም ክርስትና እሱ ግብዝነት ይሆናል እሱ ፈሪሳዊነት ይሆናል እሱ ማስመሰል ይሆናል ሐሳብ ብቻ አይደለም ተግባርም ይቀና አደራረግም ይቀና ምልልስም ይቀና ምን ሰማን ከጳውሎስ ወንጌል ሲሰብክ ምን አየን ከጳውሎስ ፍቅር ሲናገር ምን አየን ከጳውሎስ አመጽን ሲገስጽ ምን አየን ከጳውሎስ ለጌታ ሲኖር ሲጨክን ዋጋ ሲከፍል ይሄን ያየን የሰማን እሱን አድርጉ እግዚአብሔር ይመስገን እንዲህ ነገራችሁ ጤነኛ ከሆነ ጳውሎስ መጀመሪያ ላይ እንዳልኳችሁ እውነተኛ መጽናት እውነተኛ ግንኙነት እውነተኛ ደስታ እውነተኛ ሰላም እውነተኛ እርካታ ያለው በጌታ ብቻ ነው ያልኳችሁ በጌታ ብቻ ነው ስለዚህ ነው ጳውሎስ እንዲህ ያለ ጤነኛ ኑሮ የምትኖሩ ከሆነ ከላይ የሰላም ይሄ የእግዚአብሔር ሰላም አይደልባችሁና ሐሳባችሁን የሚጠብቀው ይሁን ደግሞ ቁጥር 9 መጨረሻ ላይ የሰላም አምላክ ራሱ ከማን ጋር ይሆናል ከናንተ ጋር ስትወጡ ስትገቡ ይሄ የሰላም አምላክ እሱ ከናንተ ጋር ይሆናል ሐሳብ ጤነኛ ተግባር ጤነኛ የሰላም አምላክ ከናንተ ጋር ይሆናል ነገር አጥሞ እግዚአብሔር ከኔ ጋር ይሁን የሚባል ነገር የለም ነው የሰላም አምላክ ከኔ ጋር ይሁን ጥመት ያሰብክ ክፋት ያውጠነጠንክ ተንኮል እየሰራ ልታጭበረብር ልታምታታ የተጋ አደራረግህ ክፉ ሆኖ እግዚአብሔር ካንተ ጋር የሰላም አምላክ ካንተ ጋር እንዲሆን መጠበቅ ስተት ነው ነውር ነው የሰላም አምላክ ከናንተ ጋር ይሆናል እግዚአብሔር ይመስገን የሰላም አምላክ ከኛ ጋር ይሆናል አንተ ነገርህን በእግዚአብሔር ፊት አቅና ልብህ ጤነኛ ይሁን ደግሞም አደራረግ ጤነኛ ይሁን አትጠራጠር እግዚአብሔር የሰላም አምላክ ካንተ ጋር ይሆናል ለአምሮና ለልብህ ሰላም ዘብ መጠበቅ ብቻ አይደለም እርሱ ራሱ የሰላም አምላክ ስለዚህ መልእክቱ እንዳልኳችሁ ሰላም ነው ትኩረቱ ረፍት ነው ትኩረቱ እርካታ ነው ትኩረቱ ደስታ ነው ትኩረቱ አምስተኛውና የመልእክቱ ሌላኛው የመጨረሻ ጭብጥ ከቁጥር 10 ጀምሮ የምናገኘው ከቁጥር 10 እስከ ቁጥር 20 ባሉት ቁጥሮች ላይ ጳውሎስ በጌታ እርኩ በጌታ አመስጋኝ ሁኑ ነው የሚለው ዛሬ ለኔና ለናንተ የሚለውን ስንፈትሽ ለፊልጵስዩስ ሰዎች የሚላቸውን ነገር ስናደምጥ ጳውሎስ ነገር ግን አሁን ጳውሎስ እስር ቤት ይያለ ማለት ነው ከጊዜ በኋላ ስለኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ምን ይለኛል በማን ደስ ይለኛል ማን ያሰበለት የፊልጵስዩስ ሰዎች አስበውለታል ጾታው ልከውለታል በኋላም እናነባዋለን አሁን ከጊዜ በኋላ ስለኔ እንደገና ልታስቡ ስለጀመራችሁ የፊልጵስዩስ ሰዎች ሆይ በእናንተ ደስ ይለኛል አይደለም በማን ደስ ይለኛል በጌታ እንዴ ከላይ ቁጥር 4 ላይ እኮ ተናግሯላ በማን ደስ ይበላችሁ ብሎ ስለዚህ አሁን ደግሞ ዞር ብሎ ጳውሎስ ተገልብጦ በእናንተ ደስ ይለኛል አይል በማን ደስ ይለኛል ልታስቡልኝ ስለጀመራችሁ እንኳን አሰባችሁልኝ በጌታ ምን ይለኛል ደስ ይለኛል ጊዜ አጣችሁ እንጂ ማሰብስ ታስቡ ነበር ሁኔታዎች አልተመቻቹም እንዲ ለማሰብ ለጳውሎስ ስለማካፈል ይህን ስለ ጉድለት አልልም የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁና መዋረድንም ማውቃለሁ መብዛትንም ማውቃለሁ በእያንዳንዱ ነገር በነገር ሁሉ መጥገብንም መራብንም መብዛትንም መጉደልንም ተምሬያለሁ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ሆኖም በመከራዬ ተመልከቱ እንደ ቁጥር 10 ሁሉ ከኔ ጋር ስለተካፈላችሁ ምን አረጋችሁ መልካም አረጋችሁ ደግ አረጋችሁ እሰይ እግዚአብሔር ይስጣችሁ
የፊልጵስዩስ ሰዎች ሆይ ወንጌል በመጀመሪያ ሲሰበክ ከመቄዶንያ በወጣው ጊዜ ከናንተ ብቻ በቀር ሌላ ቤተክርስቲያን በመስጠትና በመቀበል ስሌት ከኔ ጋር እንዳልተካፈለች እናንተ ደግሞ ታውቃላችሁ። በተሰሎንቄ እንኳን ሳለሁ አንድ ጊዜና ሁለት ጊዜ ያስፈልገኝን ሰዳችሁልኝ ነበርና በስሌታችሁ የሚበዛውን ፍሬ እንጂ ስጦታውን ፈላጊ አይደለሁም። ነገር ግን ሁሉ አለኝ ይበዛልኝማል። የማዕዛ ሽታና የተወደደ መስዋዕት የሚሆነውን ለእግዚአብሔርም ደስ የሚያሰኘውን ስጦታችሁን ከአፍሮዲጡ ተቀብዬ ተሞልቻለሁ። አምላኬም እንደ ባለ ጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ለአምላካችንና ለአባታችን እስከ ዘላለም ድረስ ምን ይሁን? ክብር ይሁን። ሃሌሉያ። በጌታ እርኩ። ጳውሎስ ከቁጥር 10 እስከ ቁጥር 20 ላይ የፊልጵስዩስን ሰዎች ሊያመሰግናቸው ነው የፈለገው። መልእክቱ አንዱ ከተጻፈበት ዓላማ መካከል አንዱ ነው። አንደኛው ምናልባት መጀመሪያ ላይ የተመለከተው በጌታ መስማማት ነው። መልእክቱ ትህትናን፣ ሰላምን፣ ፍቅርን፣ ህብረትን መፈለግን በጣም የሚያበረታታ ደግሞም የነኝን ሁለት ሰዎች ጠብ በግልጥ የሚያነሳ በመሆኑ ምክንያት አንዱ የተጻፈበት ዓላማ በፊልጵስዩስ ሰዎች ዘንድ ትህትናን፣ ሰላምን፣ ህብረትን፣ አንድነትን ለመፍጠር ለመጠበቅ ነው። ሌላኛው ደግሞ የፊልጵስዩስን ሰዎች ለማመስገን ነው። ይሄው አሁን እንደምናይ ጳውሎስ የፊልጵስዩስን ሰዎች ይባርካቸዋል። እግዚአብሔር ይመስገን። ስላሰቡለት ያመሰግናቸዋል። ቁጥር 10 ላይ ከጊዜ በኋላ አሁን ለኔ ስላሰባችሁ በጌታ ምን ብሎኛል? ደስ ብሎኛል። እንኳን አሰባችሁ እያለ ነው አይደል? አዎ እንኳን አሰባችሁልኝ። ደግሞም ይሁንልኝ ቁጥር 14 ላይ እንደዚህ ይላል፣ ሆኖም በመከራዬ ከኔ ጋር ስለተካፈላችሁ አሁንም ጳውሎስ ምን አረጋችሁ ነው የሚለው? መልካም አደረጋችሁ። ጥሩ ነገር ነው። 15 እና 16ም ጋር ሂዱ። ጳውሎስ የፊልጵስዩስ ሰዎች ሆይ ወንጌል በመጀመሪያ ሲሰበክ ከመቄዶንያ በወጣው ጊዜ ከናንተ ብቻ በቀር ሌላ ቤተክርስቲያን በመስጠትና በመቀበል ስሌት ከኔ ጋር እንዳልተካፈለች እናንተ ደግሞ ታውቃላችሁ። በተሰሎንቄ እንኳን ሳለሁ አንድ ጊዜና ሁለት ጊዜ ያስፈልገኝን ሰዳችሁልኝ ነበርና ያለ ጳውሎስ እንዲህ ይሄው የናንተ ውለታ አለብኝ፣ እናንተ መልካም አርጋችኋል ለኔ ጳውሎስ እያለ እየቆጠረ ነው ያለው። የሚያስፈልገኝን የሰደደልኝ ሌላ ማንም የለም፣ እናንተ ብቻ ናችሁ፣ ጌታ ይባርካችሁ እያለ ነው። ፊት ለፊት እንደሱ ብሎ እየጻፈ አይደለም። ወደ ኋላ ላይ የሚባርካቸውን በረከት ምናይ ቢሆንም ያመሰግናቸዋል። እነርሱን ያመሰገነ ደግሞ ጳውሎስ ለነርሱ የሚያሳውቃቸው ነገር ኑሮዬ ይበቃኛል ማለቱን ነው። ኑሮዬ ይበቃኛል። ይሄንን ስላችሁ ጳውሎስ ተመልከቱልኝ፣ ስለ ጉድለት ይያልኩኝ አይደለም፣ አንሶኛል ዛሬም የሆነ ነገር ከናንተ ፈልጋለሁ ይያልኩ አይደለም ይላል በግልጥ ቋንቋ። ቁጥር 11 ላይ ይህን ስለ ጉድለት አይደለም፣ ደግሞም ኑሮዬ ይበቃኛል ማለትን ምን አድርጌያለሁ? ተምሬያለሁ። ኑሮዬ ይበቃኛል ብየስል ሁሉ ጊዜ ሞልቶልኝ አይደለም፣ ጎድሎኝም አውቃለሁ። ሁሉ ጊዜ ጠግቤም አይደለም፣ ተርቤም አውቃለሁ። ሁሉ ጊዜ አግኝቼ አይደለም፣ አጥቼም አውቃለሁ። ግን አንድ ነገር ተምሬያለሁ፣ ኑሮዬ ይበቃኛል ማለትን ምን አድርጌያለሁ? ተምሬያለሁ። በደንብ ውስጤ ገብቷል፣ በኔ ተዋህዷል። ምን ማለት ምን ያረጋኛል? ምን ያረጋኛል? እናንተ ይበቃል እንዴ? ይበቃል? እስኪ ኑሮዬ ይበቃኛል የምትሉኝ ሰዎች ልፈታተን። ኑሮዬ ይበቃኛል አላቃታችሁ? አንዳንዶች እየታገላችሁ እንደምንም አውጥታችኋል። አንዳንዶች እኔን ፈርታችሁ ነው ያወጣችሁ። ታውቃለሁ፣ አይቻለሁ። እሺ እንዳላወጣ እሺ። ኑሮዬ ይበቃኛል ማለትን ምን አድርጌያለሁ? ገብቶኛል። እኔ ይሄ እውነት በደንብ ገብቶኛል። ብዙ ጊዜ ኑሮዬ ይበቃኛል የሚሉ ሰዎች የተሳካላቸው ያገኙ ብቻ ይመስልናል። አይደለም፣ ጳውሎስ እንደሱ አይደለም ነው እያለ ያለው። ኑሮዬ ይበቃኛል ማለትን እኔ በደንብ ገብቶኛል። ዘንድሮ እንደምታውቁት ያው አይበቃህም ነው። በቃ ይሰጣል፣ ይሞላል፣ ኪስህ ይተርፋል፣ ትትረፈረፋል። በቃ የሀብት ቅባት ተለቀቀብህ፣ ቅብጥርሶ ማይባል ተረት የለም። ክርስትና ደግሞ እንደዚህ ነው። ኑሮዬ ምን ያረጋኛል? ካስፈለገ እግዚአብሔር እኮ ይጨምራል። እኔ ግን እንዲህ ያልኩ ኖራለሁ። ኑሮዬ ምን ያረጋኛል?
ይበቃኛል ማለትን ተመረያለሁ ይኑሮ ይበቃኛል ብቻ አይደለም መረ ሌላ ሚስጥር ገብቶኛል ጳውሎስ ተመልከቱልኝ ኃይልን በሚሰጠኝ በክርስቶስ ሁሉን ምን አደርጋለሁ ቢበዛም ቢያንስም ቢበዛም ቢጎድልም ቢገኝም ቢታጣም ይሄንንም ያንንም ሌሎች የህይወት መስመሮችን አይደለም ጳውሎስ ይያለ ያለው ስለ ኑሮ ጉዳይ ስለ ገንዘብ ጉዳይ ስለሚበላው ስለሚጠጣው ጉዳይ በእጅ ስለሚያልፈው ጉዳይ ነው ጳውሎስ ይያወራ ያለው ኃይልን በሚሰጠኝ በክርስቶስ ሁሉን ይሄንንም ምን አደርጋለሁ ይችላል የጌታ ፈቃድ ከሆነ የሚበላ ከጎደለ የሚያስፈልግ ከጠፋ በክርስቶስ ሁሉን ምን አደርጋለሁ ይችላል ቢሞላ ቢትረፈረፍ እጄ ሙሉ ቢሆን ኪሴ ገብቶ እንዳሰኘው ማውጣት ቢችልም ይሄንንም በክርስቶስ ምን አደርጋለሁ እንደውም ይሄኛው መጥፎ ነው ለዚህኛው ነው ክርስቶስ በብዙ የሚያስፈልገው ባለጌ ያረጋል እየሰማችሁ ነው ባለጌ ያረጋል ስለዚህ ኃይልን በሚሰጠኝ በክርስቶስ ሁሉን ምን አደርጋለሁ አለ ጳውሎስ እችላለሁ ይውላችሁ ክርስትና ረፍት ነው ተምሬያለሁ ኑሮዬ በቃኛል ለወልትን ተምሬያለሁ ደግሞ ኃይልን በሚሰጠኝ እኔ በክርስቶስ ሁሉን እችላለሁ ይሄን ስለዚህ ነገር ሳወራ ያስፈልገኛል ስጡኝ ምናምን ይያልኳችሁ አይደለም ደግሞም ተመልከቱ ቁጥር 16 ጀምሮ ሁለት ጊዜ ሰዳችሁልኝ ነበር ካለ በኋላ በስሌታችሁ የሚበዛውን ፍሬ እንጂ ስጦታውን ፈላጊ አይደለሁም ለኔ ስትሰጡ ለኔ ስታካፍሉ ጳውሎስ ለናንተም ይበዛላችኋል ስሌቱ እንደሱ ነው ይባዛል ለናንተ የሚበዛውን ነው ምፈልገው እንጂ እኔ ከናንተ ምን ፈልጌ አይደለም ስጦታ ፈልጌ አይደለም ሲሰጡት ይቀበላል ሲሰጡት በምስጋና እግዚአብሔርን ይባርካል ይሁን እንጂ ጳውሎስ የነሱ ስጦታ ጥገኛ አይደለም ስጦታቸውን በጉጉት ምራቁን ጠብ ያደረገ የሚጠብቅ ሰው አይደለም እየሰማችሁ ነው አይደለም ነገር ግን ሁሉ አለኝ ቁጥር 18 ሁሉ አለኝ እስኪ በሉልኝ ሁሉ አለኝ ደግሞ ሁሉ አለኝ ብቻ አይደለም ደግሞ ምን ይሆንልኛል በቃ ምን ችግር አለ ጌታ አለ ይበዛልኝም አለ የማዕዛ ሽታና የተወደደ መስዋዕት የሚሆነውን ተመልከቱ ለእግዚአብሔርም ደስ የሚያሰኘውን ምናችሁን ስጦታችሁን ከአፍሮዲጡ ተቀብዬ ምንሆኛለሁ ስጦታ ልከውለታል የሰጡት ስጦታ ደግሞ ማንን ደስ የሚያሰኝ ነው እግዚአብሔርን ልክ እንደ ብሉይ ኪዳን መስዋዕት እግዚአብሔር የሚያሸተው ደስ የሚሰኝበት ለካ ሲሰጡ የሚያቀርቡት መስዋዕት ነው ማን የሚያሸተው እግዚአብሔር የሚያሸተው እንደዚህ ያለ መስዋዕት ነው የሰዋችሁት ይሄን ስጦታችሁን ደግሞ ተቀብዬ እኔ ተሞልቻለሁ ያስፈልገኝን ሰዳችሁልኛል ስጦታችሁን ደግሞ ከዚህ ወንድም ዛሬ ወደ እናንተ ከሚመለሰው ይሄን መልእክት ምናልባት ይዞ በሚመጣው በአፍሮዲጡ እጅ ስጦታችሁን ተቀብያለሁ ስለዚህም ቁጥር 19 አምላኬም እንደ ባለ ጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ምን ያደርግባችኋል ይሞላባችኋል ሃሌሉያ ያስፈልገኝን ሰዳችሁልኝ ነበርና ብሏል ተመልከቱ ቁጥር 18ም ሲጨርስ ይሄን ስጦታችሁን ተቀብዬ ከአፍሮዲጡ ምን ሆኛለሁ ተሞልቻለሁ የሚያስፈልገኝን ነው ሰዳችሁ የተሞላሁት ስለዚህም ደግሞ እናንተ የሚያስፈልጋችሁን ሁሉ ምኞታችሁን አይደለም ቅብጠታችሁን አይደለም ይሄ ቅንጡነታችሁን አይደለም የሚያስፈልጋችሁን ሁሉ እግዚአብሔር በክርስቶስ በክብር ምን ያረግባችኋል ይሞላባችሁ አይደለም ምን ያረግባችኋል እርግጠኛ ነው ተመልከቱ የሚያስፈልጋችሁን ሁሉ ይሞላባችኋል ሞልተዋልና ጳውሎስ ምን ያረግባችኋል ሚስጥሩ እንደዚህ ነው የረካ ሰው በቃ እግዚአብሔር የሚያስፈልግኝ ሰጥቶኛል የሚል ሰው ለጋስ ነው ቸር ነው ንፉግ አይደለም ስስታም አይደለም እግዚአብሔር ሰጥቶኛል በቃ አስፈልገ ደግሞ ይጨምርልኛል ስለዚህ የሚያስፈልገው ካለ እጁን መክፈት
አይቸገርም በጣም ቁንቁናም ምን ሆነው ይውላችሁ በጌታ ስለማንደሰት ነው ሁሌ ስሜታችን ድፍርስ የሚለው በጌታ ደስ ስለማይልህ ነው ደስ የሚለው ሰው ማካፈል ይወዳል መስጠት ይወዳል ሲሰጥ ደግሞ በግልጥ ተጽፏል የሚያስፈልጋቸውን ሰዎች ሲሞሉ እነሱ የሚያስፈልጋቸውን ደግሞ ማን ይሞላል እግዚአብሔር ይሞላል እስኪ ዞር በሉልኝና አሁንም ለወንድማችሁ አጠገባችሁ ላሉ ሰው እንዲህ በሉልኝ ሙላ ትሞላለህ በሉት ሙይ በሏት ብዙ የጎደላቸው አሉ አንተ ምን አድርግ ሙላ እግዚአብሔር አንተን ምን ያደርጋል ይሞላል አንተ የጎደለውን አንተ ወደ ላይ ቀና ብለህ ሙላኝ ተውና የጎደለውን ያያየህ ምን አድርግ ሙላ እግዚአብሔር አንተን ይሞላል ሙሉ ይሞላባችኋል ስሌቱ እንደሱ ነው አንዳንዴ እኛ በእጃችን ይዘን እግዚአብሔር ወይ አስባቸው እንላለን አረ እንደሱ አይደለም አስባቸው ስጣቸው አሁን እንደሱ መጸለይ ባይከፋም እግዚአብሔር ዋነኛ የሚለው ነገር አንተ ምን አርጋቸው ነው አንተ ስጣቸው አንተ አካፍላቸው አንተ ስጣቸው ለመስጠት ሞክራለሁ ብዙ ደግነኝ ብዙ ቸርነኝ ብዬ ባለለም ግን አንዱ ክርስትና ነውና ደግሞ እንደ እግዚአብሔርን ቃል እናገራለሁና ይሄ እግዚአብሔር ቃል ደግሞ እኔንም ይታገላልና እንደናንተ ሁሉ መስጠት ስለሚሻል መስጠት ጥሩ ነው አሜን ሆም ብለን የጎደላቸውን አይተን ቅዱሳንዬ ወንድሞቼ እህቶቼ ጉድለት ያያየን ምን እናድርግ አሳደን እንሞላለን ስሌቱ እንደሱ ነው ሙሉ ምን ያረግባችኋል ይሞላባችኋል እየጨረስኩ ነው ለማንኛውም ጳውሎስ የራሱን ስሜት ያሳየ ደግሞም ለፊልጵስዩስ ሰዎችም ለኛም እየተናገረን ያለው ነገር ቅዱሳን በጌታ እርኩ ኃይልን በሚሰጥ በክርስቶስ ሁሉ ይቻላል ኑሮዬ ይበቃኛል በሚል ሥርዓት ነው ልትኖሩ የሚገባው ልትወጡ የሚገባው ኑሮዬ ይበቃኛል ካስፈለገም ጌታ ይሰጠኛል አለኝ ደግሞ ይበዛልኛል ችግር የለም ጌታ አለ በጌታ በጣም ስለበዛልን አይደለም ግን አውቃለሁ ተግዳሮታችን እየበዛ ነው አሁን ደግሞ ያው አገራችን ይታወቃል ኢኮኖሚያችን ይታወቃል እንደ ቤተ ክርስቲያን ደግሞ በጌታ ሥራ ጉዳይኛ እናንተን አምጡ ይያልን ነው በሰበብ አስባቡ በዚያ ይሄን ሥራ ያን ሥራ ይሄ ጉድለት አለ እንዲና እንዲ ነገር የሚደረግ አለ አምጡ ይያልን ነው ያለ ነው ደግሞ በዙሪያችን ወንድሞች እህቶች አሉ ልናካፍላቸው የሚገቡ እነከሌ አንበል አንተው ስጣቸው እኛው እንስጥ ወገኖች በመስጠት አንከስርም አሜን ሙሉ ምን ያረግባችኋል እሞላለሁ እግዚአብሔር ይሞላኛል ክብር ለርሱ ይሁን ከዛም ጳውሎስ ይሄን ጭብጥ ተናግሮ ይሄን ጭብጥ ሲዘጋ ምንድነው የሚለው ደስ ሲል ለአምላካችን ለአባታችን እስከ ዘላለም ድረስ ክብር ይሁን አሜን እንዲህ ያለ የህይወት ሥርዓት ያለው እርሱ እግዚአብሔር ለርሱ ክብር ይሁን የፊልጵስዩስ ሰዎች ለጳውሎስ በጣም ቸሮች ነበሩ ያካፍሉት ነበር አንተ የእግዚአብሔር ሰው አንተ የእግዚአብሔር ባሪያ እኛ ያለንማ አንተ አትቸገርም እያሉ ይልኩለት ነበር ጌታ ይባርካቸው አሜን ደስ ይላል እናንተንም ጌታ ይባርካችሁ እኔም ልባርካችሁ እንደምታካፍሉ አውቃለሁ ቸሮች እንደሆናችሁ አውቃለሁ በዚያ አንዱን በዚያ አውቃለሁ አንዳንዴም እዚሁ ግቢ አንዳንዴ የቸገራቸው መተውን ካምጣስቲ ምናምን ሰዎች እያሉ በግድ ሰዎች ኪስ የገባሁባቸው ጊዜዎች አሉና ቅኖች እንደሆኑ ያየዋቸው ወንድሞች እህቶች አሉ በእነርሱ ብቻ አይደለም በቤተ ክርስቲያንም ጉዳይ በእርሱ ብቻ አይደለም በራሴ በግሌም ጉዳይ እንደ ወንድም እንደ እህት እንደ ቤተ ክርስቲያን ልግስና ይቻለው ጌታ ይባርካችሁ ግን በቂ ነው ማለት አይደለም ልግስና ይብዛልን አሜን እጃችን ይዘርጋ ለእግዚአብሔር ሰዎች እንስጥ ለአገልጋዮች እንስጥ እንደግፍ በጉድለታቸው አብረን እንሁን
ስንሞላ እግዚአብሔር ይሞላናል። ከዛም መልእክቱን ይዘጋል እንግዲህ ጳውሎስ ቁጥር 21 እና 20 ቁጥር 21 እስከ 23 ለቅዱሳን ሁሉ በክርስቶስ ኢየሱስ ሰላምታ አቅርቡ። እንደ መደበኛ መልእክቱ ሁሉ ጳውሎስ ሰላምታ ያቀርባል። ከኔም ጋር ያሉት ወንድሞች ሰላምታ ያቀርቡላችኋል። ቅዱሳን ሁሉ ይልቁንም ከቄሳር ቤት የሆኑት በሮምም አይደል ጳውሎስ ከቄሳር ቤት የሆኑት ወታደሮች አሉ ከቄሳር ቤት ሰራተኞች የሆኑ ጌታን ያገኙ አሉ እና ከቄሳር ቤት የሆኑት ሰላምታ ያቀርቡላችኋል። በጌታ የጌታችን የኢየሱስ ክርስቶስ ጸጋ እንደ መግቢያው ሁሉ ከመንፈሳችሁ ጋር ይሁን። ሲጀምርም ጸጋ ነው የሚያስፈልገው ላማኝ ሲጨርስም ላማኝ የሚያስፈልገው ጸጋ ነው። ስለዚህም ሲገባ ጸጋ ከናንተ ጋር ይሁን እንዳለ ሁሉ አሁንም የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን ብሎ ጳውሎስ መልእክቱን ይጨርሳል። እግዚአብሔር ይመስገን ክብር ለእርሱ ይሁን። በእነኛ 4 ሳምንታት እንግዲህ እግዚአብሔር እንደዚህ ያስተምሮናል። እግዚአብሔር የተመሰገነ ይሁን። ሰዓት ትንሽ ሄዷል አውቃለሁኝ። መልእክቱን እየተቀለልን ነው። የመጨረሻዬ ላይ ነኝ ያለሁት። አራተኛው ምዕራፍ በአጠቃላይ እንግዲህ ያለን ያለው በጌታ ቁሙ ነው። ቁሙ በጌታ ተስማሙ በጌታ ደስ ይበላችሁ በጌታ አእምሯችሁን ሐሳባችሁን ይጠብቃል የእግዚአብሔር ሰላም በክርስቶስ ኢየሱስ ደግሞም ሁሉን ይችላልው በክርስቶስ ደግሞም ይሞላባችኋል በክርስቶስ። መልእክቱ በአጠቃላይ በጌታ በክርስቶስ የሚለን መልእክት ነው። እውነተኛ ግንኙነት እውነተኛ ጽናት እውነተኛ ደስታ እውነተኛ ሰላም እውነተኛ እርካታ ያለው ቅዱሳን በጌታ ብቻ ነው። አብ ወደኛ የሚመጣው ከርሱ ጋር ያለን ግንኙነት በጌታ ነው። እኛም ወደርሱ የምንጠጋው ህይወትንም የምንቃኘው በጌታ ነው። እንደ አንድ ኤሌክትሮኒክስ ዕቃ ራሳችንን ብናስብ ቴሌቪዥኑ ሞባይሉ ምኑም የትኛቸውም ኤሌክትሪክ ከሌላ አለቀላቸው በቃ አለቀላቸው ቆሙ ጥቅም የላቸውም። ይኖራሉ የሚኖሩት በኤሌክትሪክ ነው። ይጠቅማሉ የሚጠቅሙት በኤሌክትሪክ ነው። ኤሌክትሪክ ከሌለ የሉም ምንም አይደሉም። የሚያምረው የተገጠገጠው ግርግዳችንን የሞላው ቴሌቪዥን ምንም አይደለም ኤሌክትሪክ ከሌለ። በእጃችን የያዝነው ስማርትፎን ትንሽ ቢሆን ትልቅ ቢሆን ምንም አይደለም ኤሌክትሪክ ከሌለ ፓወር ከሌለ ምንም አይደለም። እኛም መቆምም መስማማትም መደሰትም ሁሉ በማንና በማን ብቻ ነው? በጌታና በጌታ ብቻ ነው። መልእክቱ በአጠቃላይ እንግዲህ በወንጌል ለወንጌል ኑሩ ስለ ወንጌል ተጋደሉ ይለናል። ህብረትን ፍቅርን ሰላምን እንደ ኢየሱስ ዝቅ በማለት ጠብቁ አገልግሉ ይለናል መልእክቱ ጌታ ለናንተ በእናንተ ይብለጥ እርሱ ትልቅ ነበር ፈቅዶ አንሷል እግዚአብሔር ያለ ልክ ከፍ ከፍ አርጎታል። በጳውሎስ ህይወት በቅዱሳን ህይወት ሁሉን ትተው ይሻላል በጌታ መገኘት ብለው ሌላውን ሁሉ እንደ ነውር እንደ ከንቱ ንቀው የእግዚአብሔር ሰዎች ጳውሎስን ጨምሮ ማለት ነው ጌታ ለነርሱ ትልቅ ነበር። በእናንተ ህይወት ጌታ ትልቅ ይሁን። በጌታ ተደሰቱ በጌታ እረፉ በጌታ እርኩ። እግዚአብሔር ከሰጣችሁ ስጡ ንፉጋን አትሁኑ አተያያችሁ ሰማያዊ ይሁን እያለ የሚጠራን የሚሞግተን ብርቱ ከጌታ የተሰጠን መልእክት ነው። ክብር ለእርሱ ይሁን። ስለዚህ መልእክት ስለ ፊልጵስዩስ መልእክት ስለነኛ 4 ምዕራፎች ስለ ጻፈው ወንድማችን ስለ ሐዋርያው ጳውሎስ ደግሞም ተጽፎ እንዲህ በእጃችን ስለ ተቀመጠው ቃሉ በእነኚህም 4 ውዶች እኔን ጨምሮ ስላገለገሉት የእግዚአብሔር ባሪያዎች እግዚአብሔር የተመሰገነ ይሁን። የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን። እንጸልያለን።